ሄሎ ሄሎ አቤት አስተልኝ መምህር ዘፈነ ጤና ይስጥልኝ እንደምን አሉ? ሶስት ጥያቄዎች አሉኝ። ስንት ጥያቄዎች? ሶስት ይሆናሉ ጥያቄዎቼ ግን አንድ ጥያቄ የመጀመሪያውን ጠይቅ ሞክራለሁ። አንድ ጥያቄ ፈቅደው መጀመሪያ ስለ ማማለድ ነው፣ አማላጅነት ነው። ከዚህ ውጪ ስለ ማማለድ የሚለው ቃል ከዚህ ውጪ ትርጉም አለው ወይ? እና መልሱን ይነግሩኛል ማለት ነው። ከምን ውጪ ማማለድ? ከዚህ ውጪ ሲሉ አማላጅ ማለት አንድ ሰው ወክሎ ወይም የአንድን ሰው አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ፊት የሚቀርብ ማለት ነው። ሰው ሁሉ ጊዜ በአንድ በከበረ ሰው ፊት ለመቅረብ ብቁ ሆኖ ካልመሰለው ወይም መብት ከሌለው በዚያ ሰው ፊት ማቅረብ የሚፈልገው ጥያቄ የሆነ ልመና ይዞ በእርሱ ፈንታ የሚቆምለት ሰው ያስፈልጓል። ይህ አቀራረብ በአንድ በከበረ ሰው ፊት ለመቅረብ በምንፈልግበት ጊዜ ብቻ ሳይሆን በተለይ በእግዚአብሔር ፊት ለመቅረብ ሕሊናችን ስለማይፈቅድልን በእግዚአብሔር ፊት ልመናችንን ሆነ ስለታችንን የሚያቀርብልን አማላጅ እንፈልጋለን። ለክርስቲያኖች ዋና መመሪያ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ስለማማለድ ምን እንደሚል እንመልከት። ይቅርታ አይነ ጌታ ላሳጥረው ካሳጠሩት ይሰሙኛል። ቆይ አንድ ጊዜ ስሙኝ እንጂ። እሺ አሁን የሚያነቡልኝ እርሶ አማላጃችን ማን ነው ከሚል ፓምፕሌት ላይ ነው አይደለም? አዎ ትርጉም ትክክል ነው አይደለም? እሺ አሁን ጥያቄም እንደሆነ ስሙኛ። እሺ በደንብ ነው የምሰማው። መጽሐፍ ቅዱስ ላይ እንደዚህ ይላል፣ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከለኛ አማላጅ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። ሁለተኛ በሮሜ 8:34 ደግሞ ስለ ክርስቶስ ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ከዚህ ጥቅስ እንደምንረዳው ኢየሱስ አንዳንድ ሰዎች እንደሚሉት በስጋ በምድር ላይ በነበረ ጊዜ ብቻ ሳይሆን ያማለደው አሁንም ከሙታን ከተነሳ በኋላ አባቱ ጋር እንደሚማልድ መረዳት እንችላለን። የሞተው ይልቁንም ከሙታን የተነሳው ካለ በኋላ ያውኑና የወደፊቱን ጊዜ ለማመልከት ስለኛ የሚያማልድ መሆኑን ያሳያል። አድርጉልኝ፣ ይቅርታ አድርጉልኝ፣ ጥያቄዎትን ተረድቻለሁ። ከየት እንዳነበቡትም ነግሬዎታለሁ። ስለዚህ እየተነጋገርን ብናደርገው አይሻልም? እሺ በጣም ምክንያቱም ብዙ ሰዎች ይደውላሉ። ምንድነው የእርሶ ጥያቄ? የኔ ጥያቄ ሮሜ ላይ 8:34 ምን ይላል? እሺ ከሙታንም ከተነሳ በኋላ እንደሚያማልድ ያሳያል። ያማለደው አይልም። እሺ አሁን እንግዲህ ልምጣለሁት እሺ የትራክቱ መጀመሪያ ላይ ምን እንደሚል አንብቡልኝ። ሲጀምሩ አማላጅ ማለት የሚለውን አንብቡልኝ። እሺ የመጀመሪያው አማላጅ ማለት አንድ ሰው ወክሎ የአንድ ሰው አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ፊት የሚቀርብ ማለት ነው። ትክክል። እንግዲህ አሁን ቆይ እዚች ጋር ላቆመውት እንድንሰማው ፈልጋለሁ። ምክንያቱም እኔና እርሶን ደግሞ ሰው ይሰማን የለ? መልካም። አሁን ከሱ ጋር ሲነግሩኝ አማላጅ ማለት አንድን ሰው ወክሎ ወይም የአንድን ሰው አቤቱታ ይዞ በማፊት የሚቀርብ ማለት ነው ያሉኝ። በማፊት የሚቀርብ ነው አሉኝ። አማላጅ ማለት የአንድን ሰው አቤቱታ ወይም ደግሞ ልመና ይዞ በማፊት የሚቀርብ ነው ያሉኝ። በእግዚአብሔር ፊት ለመቅረብ ሕሊናችን አይፈቅድልንም። እሱ ሁለተኛው ነጥብ ነው። እርሶ ትራክቱን እያዩት እኔ ሳላየው ነጥቡን እያወቅነው ነው ያለነው። አሁን የምጠይቆት መጀመሪያ ላይ ያለውን ነው። አማላጅ ማለት አንድን ሰው ወክሎ ወይም በሌላ ሰው ፊት ወይም በአምላክ ፊት በማፊት አሁን እሱን ነው የፈለኩት። በእግዚአብሔር ፊት የተጻፈውን አንብቡልኝ። በእግዚአብሔር ፊት ለመቅረብ ቆይ እንጂ የውሎት የነጌታ ላምበብ እንደገና። እሺ መጀመሪያ ላይ ቹን ብቻ ነው የምፈልገው። አማላጅ ማለት አንድ ሰው ወክሎ ወይም የአንድን ሰው አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ሌላ አለ ወይም በአምላክ ፊት የሚቀርብ ማለት ነው። እግዚአብሔር ይስጥልኝ። እንስማማለን። እኔና እርሶ ተስማምተናል። አሁን አማላጅ ማለት ልክ ነዎት፣ በአምላክ ፊት የሚቀርብ ማለት ነው። መልካም። ደግሞ ቀጥሉ። አሁን በተለይም ሕሊናችን በማፊት መቆም ስለማይችል የሚለውን ቀጥሉልኝ። በእግዚአብሔር ፊት ልመናችንን ሆነ ስለታችንን የሚያቀርብልን አማላጅ ስለምንፈልግ። መልካም። አሁን እንግዲህ እዚህ ላይ እንቁም እኔና እርሶ። ምክንያቱም እስካሁን ባለው ነገር ላይ ተስማምተናል አይደለም? አማላጅ ማለት የሰውን አቤቱታ ይዞ ልመናን ይዞ ማፊት የሚቀርብ ማለት ነው፣ አምላክ ፊት አይደለም? ከዛ ቀጠለና ደግሞ ሕሊናችን በእግዚአብሔር ፊት መቆም ስለማይችል
ምን እንፈልጋለን አለን? አማላጅ እንፈልጋለን። በማፊት ለመቆም በእግዚአብሔር ፊት። በእግዚአብሔር ፊት አንድ ነገር እንዲረዱልኝ የምፈልገው ክርስቶስን አማላጅ ስናደርገው ፍጹም አምላክ ፍጹም ሰው ስለነበረ አባት ወልድ መጥቶ በስጋ ስለሞተ ከእግዚአብሔር ጋር ያስታረቀን መካከለኛ ሆኖ ወልድ ነው። ስለዚህ ሮሜ ላይ እንመጣለን። እሱን እንመጣለን አይደለም? ሮሜ ላይ እንደዚህ ይላል። እሱን እንመጣለን። መጀመሪያ ልጠይቆት እንግዲህ እኔ አሁን ደግሞ ልጠይቆት እስካሁን ጠይቀውኛል። በእግዚአብሔር ቤት ፊት ለምን መልካም ነው። አሁን ልጠይቆት እኔ ስንት አምላክ አለ? ስንት አምላክ አለ? አባት ይቅርታ አንድ አምላክ ሶስት ይቅርታ ስንት አምላክ አለ? ስንት አምላክ አለ? አንድ አምላክ አብ ወልድ መንፈስ ቅዱስ አይደለም? አብ ወልድ መንፈስ ቅዱስ ሲሉ አብ ወልድ መንፈስ ቅዱስ ምንድነው? አንድም ሶስትም ናቸው። አብ ወልድ መንፈስ ቅዱስ ማለት እሺ፣ መልካም። አሁን እንግዲህ አሁን እንነጋገር። አንድ አምላክ አለ አይደለም? አማላጅ ማለት ወደ ማይ የሚሄድ ነው። አማላጅ ማለት ክርስቶስን ማሳነሳችን አይደለም። ይቅርታ እኔ የምጠይቆትና እርሶ የሚነግሩኝ አልተስማማንም። አንድ አምላክ አለ ብለውኛል። አማላጅ ማለት መካከለኛ በአጭር ትርጉም እንዴት ነው ነገሩ? በአጭር ትርጉም ይቅርታ፣ ለአማርኛ እንትን ገለጻ በጣም ይቅርታ። እኔ የምጠይቆት ምንድነው መሰሎት? አማላጅ ማለት መካከለኛ ማለት ነው። ስንት አምላክ አለ ነው ያልኩት እኔ? አንድ አምላክ። እሺ እንግዲያው ሮሜ 9:5 አንብቡልኝ። ሮሜ 9:5 ካላነበቡ እኔ ላንብብልዎት። እሺ ላንብብልዎት እኔ? ግን ከዛ በፊት ይሄንን ይመልሱልኛ። እዛ ከመሄዳችን በፊት ልመልስልዎት እኮ ነው። ይስሙኝ። አባቶቻችንም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ስለዚህ ኢየሱስ ምንድነው? አምላክ ነው። አንደኛ ዮሐንስ 5:20 ላይ ልውሰዶት። አንደኛ ዮሐንስ 5:20 ማውጣት ይችላሉ መጽሐፎትን? ታርግልኝና ይሄንን ጨርሰን ወደዛ እንሄዳለና። ቆይ መጀመሪያ እኮ ያለ ነው ሮሜ 8:34 ልመጣልዎት ነው። ወደዛ ልመጣልዎት ነው። አንደኛ ዮሐንስ 5:20 ላይ ምን ይላል? አንደኛ ዮሐንስ 5:20 ላይ ደግሞ እንዲህ የሚል ያገኛሉ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ አንድ አምላክ አለ ብለናል አይደለም? ይህ አምላክ ኢየሱስ ክርስቶስ ነው። አሜን። ጥሩ፣ እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ሮሜ 9:5 ላይ ወዳለው እንምጣ፣ ወደ ጥያቄዎት ላይ። ሮሜ 8:34 ነው ያለው። እሺ ሮሜ 8:34 ላይ ይቅርታ የኔ ጌታ፣ ሮሜ 8:34 ላይ ምን የሚል ቃል ነው ያለው? በሮሜ 8:34 ደግሞ ስለ ክርስቶስ ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። መልካም። እሺ አሁን እንግዲህ የሚያደምጡኝ ልብ ብለው ነው። አንደኛ ይሄንን ቃል በሚያነቡበት ሰዓት ልብ ብለው አማርኛው ምን እንደሚል ይመልከቱ። ከላይ እግዚአብሔር አምላክ እነሆ የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? እያለ መጥቶ የሚማልደው የሚል ነው። ድንገት አጋጣሚ ላይብረሪ መሄድ ከቻሉ የተለያዩ መጽሐፍትን መመልከት ከቻሉ እስቲ ከ1940 ዓመተ ምህረት በፊት የተጻፉ መጽሐፍ ቅዱሳትን ይመልከቱ። ከ1940 ዓመተ ዓለም በፊት የተጻፉ መጽሐፍ ቅዱስን ይመልከቱ። አሁን ለመከራከር ሳይሆን ጊዜ ሰጥቼዎታለሁ። ቆይ ገና አልዘጋሁም። ኧረ ገና መቼ? ስለዚህ እነዚህን መጽሐፍት ልብ ብለው ይመርምሯቸው። እዛ ላይ የሚያገኙት ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው የሚል ያገኛሉ። ይሄንን እንግዲህ ሰጥቼዎታለሁ፣ ተመልከቱና ሌላ ጊዜ ደግሞ አላገኘሁም። ቆይ ገና ነኝ እኔ ጌታ። ይሄንን ይመለከታሉ። ስለዚህ እኔ ደግሞ አሁን እኛ ደግሞ በትምህርታችን ምንድነው? ክርስቶስ ወደዚህ መጣ፣ አዳኛችን እርሱ ነው፣ ከሱ በስተቀር አዳኝ የለም። መጥቶ ሕይወት ሰጠን፣ ሁላችንንም አዳነን፣ አስታረቀን ከራሱ ጋራ። የማስታረቅን አገልግሎት ደግሞ ለቅዱሳን ሰጥቶ ሄደ እንላለን። ይሄንን ደግሞ የሚመለከቱበት ሁለተኛ ቆሮንቶስ 5:20 ነው። ሁለተኛ ቆሮንቶስ 5:20 ላይ
የሚናገረው ምንድነው? ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ምክንያቱም ልብ ብለን እንድናየው ነው። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር እነሆ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይሄ ኃላፊ ጊዜን መቼን? ያችን የቀራኔውን መስቀል አዎ ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። እንግዲህ ይሄ እኛ ክርስቶስ አስታርቆናል፣ ልክ ነው። አድኖናል፣ ልክ ነው። አምላካችን ነው፣ ትክክል። አምላካችን ከሆነ እንግዲህ አማላጅ ማለት ወደ አምላክ ይሄዳል ካልን እሱ ብቻ ነው አምላክ፣ አንድ አምላክ ነው ካልን ወደ እሱ ነው ሰዎች የሚሄዱት። አሁን እኔ አንድ ጥያቄ ልጠይቅዎት። የኔን ልጨርሳ መምህር ዘበነ? እሺ የኔን ልጨርስ። እሺ ዮሐንስ 14 የመጨረሻ ቆይ ልጨርስ። እሺ እኔ መንገድና ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በእኔ በቀር በመልአኩ አላለም። በእኔ በቀር ወደ አብ የሚመጣ የለም። በሩ በሌላ በኩል ደግሞ ዮሐንስ 10:9 ላይ በሩ እኔ ነኝ አለ። በእኔ የሚገባ ቢኖር እርሱ ይድናል። በእኔ የሚገባ ቢኖር በሩ እኔ ነኝ አለ። ሌላ በር አላለም። ሌላ ጻድቃን ሰማዕታት አለም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። እሺ በር የሚለውን እንግዲህ የራስዎትን ትርጉም ሰጥተውታል አይደለም? መጽሐፍ ቅዱስ ይዘዋል? አዎ በሩ እኔ ነኝ። በር ሌላ ትርጉም ያለው አይመስለኝም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር። መጽሐፍ ቅዱስ ይዘዋል? አዎ። አሁን ያነበቡልኝ የቱ ነው? በእኔ በቀር ወደ አብ የሚመጣ የለም የሚለው ስንት ላይ ነው ያነበቡልኝ? ዮሐንስ ወንጌል 10:9 ላይ። ዮሐንስ ወንጌል 10:9 ላይ ያነበቡት? መልካም። በእኔ በቀር ወደ አብ የሚመጣ የለም፣ እኔ መንገድና እውነት ሕይወትም ነኝ የሚለው እሱን እንግዲያው ይበልጥ የሚያገኙት ዮሐንስ 14:6 ላይ ነው። 14:6 እኔ ያልኩ ምንድነው በሩ በእኔ በኩል ነው የሚለው ዮሐንስ 10:9 በእኔ በቀር እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለው ዮሐንስ 14:6 ነው። 14:6 አሁን እንግዲህ ይሰሙኛል? እሺ መልካም። ከአብ ከወልድ ከመንፈስ ቅዱስ የትኛው ነው የሚማልደው? እዚህ ጋር ግልጽ ሊሆንልን የሚገባ ጥያቄን ይመልሱልኝ። ጥያቄን ይመልሱልኝ። አንደርስታንድ መደራረግ አለብና። እሺ ቆይ ልንገሮት። አማላጅ ነው ስንል ከአብና ከመንፈስ ቅዱስ ስናሳንሰው አይደለም። ወልድ አምላክ ነው። እንደሱ አይደለም ጥያቄ። እኔ እንግዲህ መጥቶ የሞተው ወልድ ስለሆነ ከአብ ጋር ሊያስታርቀን የሚችል ይቅርታ እኔ ነኝ፣ በእኔ የሚገባ ቢኖር እሱ ይቅርታ አድርጉልኝ የኔ ጌታ። ብዙ ሰዎች ይሰሙናል። እሺ ስለዚህ መጽሐፍ ቅዱሶትን ይግለጡ መጀመሪያ። ከዛ መጽሐፎትን አዘጋጁና ፊትዎት እኔ የምጠይቀውን መልስ መልሱልኝ። እሺ ከአብ ከወልድ ከመንፈስ ቅዱስ ማን ነው የሚያማልደን? ማን ነው እርሱ አማላጅ የሚሉት? ማን ነው? ከአብ ከወልድ መንፈስ። ለምን ትራክቱን አይመለከቱትም? ትራክቱን ቅድም ያነበቡልኝን ይቅርታ፣ ቅድም ያነበቡትን ይኸውልዎት። ወልድ በስጋ መጥቶ የሞተው ወልድ ነው። ስለዚህ መካከለኛው ወልድ ማለት ከአብ ማሳነሳችን አይደለም። በስጋ መጥቶ የሞተው ስለሆነ ወልድ ነው የሚያስታርቀን። መካከለኛ ወልድ ነው። እሺ ትራክቶት መጨረሻ ላይ ወደ ሌላው ጥያቄ ላይ ደግሞ መቼ ይሄንን ሳንነጋገርማ እናልፍም የኔ ጌታ። ትራክቶት መጨረሻ ላይ ያነበቡልኝ ላይ መምህር ዘበነ አማላጃችን ይሄንን መልስልኛ። እሺ እኔ ነኝ ጠያቂ አይደለ? እሺ የኔ ጌታ እኔም ጠይቆታለሁ። መብት ሁለታችንም አለን። ስማኛ እኔ ነኝ ጠያቂ አይደለ? እሺ እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በእኔ በቀር አለ ዮሐንስ 14:6። በሌላ በኩል ደግሞ ዮሐንስ 10:9 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር እርሱ ይድናል። የሚድነው በእኔ በኩል የሚገባ ነው። እሺ ነገታ ሰማሁት አይደለም? እሺ እኔን ደግሞ እስቲ ስሙኝ። እዚህ ላይ እንነጋገር። ቆይ እስቲ እኔ ቅድም ለምሳሌ ነግሬዎታለሁ፣ ኬት አንብበው እንደጠየቁኝ አይደለም? አሁንም ያንን ከተመሩበት ያንን ያነበቡትን ንባብ መጨረሻ ላይ አማላጃችን ማን ነው የሚል መልስ ያስቀምጣል። እሱ ላይ እኔ አማላጅ ማለት መካከለኛ ከሆነ ወልድ ነው የሞተው። ስለዚህ ወልድ በእግዚአብሔርና በእኛ መካከል መጥቶ የሞተው እሱ ስለሆነ አስታራቂያችን ወልድ ነው። እሺ የሚያማልደው በትክክለኛ ይነግሩኛል። እንግዲህ ለምን ብዙ ነገር ሳይዘረዝሩ ከአብ ከወልድ ከመንፈስ ቅዱስ ማን ነው የሚያማልደው? ከአብ ከወልድ ከመንፈስ ወልድ እኮ አልኩኝ። ወልድ ኢየሱስ ነው አይደለም የሚያማልደው?
ሮሜ 8:26 ላይ መጽሐፍ ቅዱሶትን ያወጡልኝ። ሮሜ 8:26 ላይ ኦኬ ሮሜ 8:26 አንብቡልኝ እስቲ ነጌታ። እንደዚህ ይላል። እሺ እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን እናውቃለን ይላል። ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል። እናውቃለን አይልም የነጌታ። በደንብ አንብቡልኝ። አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል። ያ ማለት መንፈስ ቅዱስ። እሺ መንፈስ ቅዱስም ይማልዳል ማለት ነው ንባቡ ስለተጻፈ ኖ ለምን መንፈስ ማለት እንዴ? ቆይ ማብራሪያ እንዳይሰጡ ይማልድልናል ይላል። ቅድም እዛ ጋር አግኝተዋል አይደለም? ይማልዳል የሚል አሁን እዚህ ጋር ደግሞ መንፈስ ቅዱስ ይማልዳል የሚል አግኝተዋል። ስለዚህ ስለተጻፈ አሁንም ይማልዳል ማለት አለ ቦታ። ኖ ለምን? የሚማልደው ወልድ ነው። በስጋ መጥቶ ይሄንን ምን ሊያደርጉት ነው? በስጋ መጥቶ ያሳረ ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ፍጹም አምላክ ፍጹም ሰው ነው። ኢየሱስ ክርስቶስ ማን ነው? ጥቅሶች ምን ለምሳሌ አብ ከኔ ይበልጣል ምናምን የሚል ጥያቄ ሲጠይቅ ይሄ ሁሉ መልስ የሚያገኘው ቀጥሎ ደግሞ እኔና አብ አንድ ነን ወዘተ በዛው አፍ ይሄ ሁሉ የሚታረቀው ማንን በማወቅ ነው? ኢየሱስ ክርስቶስ ማን እንደሆነ ስናውቅ ሁሉ ይፈታ። ኢየሱስ ማን እንደሆነ በትክክል ያወቀ እኮ ሰው ማርያም ታማልዳለች አታማልድም እያለ የአማላጂቱም ደጋፊ አይሆንም። አታማልድም ብለህ ምክርክር አትገባ። አየህ የሷን አማላጅነት በሱ ቦታ ያስገቡት እሱ አምላክ ብቻ ነው ሰውነቱ ጠፍቷል ስላሉ ሰውነቱን አምነው ቢሆን የሰውነቱን ስራዎች ተቀብለው ቢሆን አሁንም በትንሣኤ አካል አጥንትና ስጋ በትንሣኤ አካል በሚዳሰስ አካል ተነስቶ እንደ መልከ ጼዴቅ ሹመት አማላጅ ሊቀ ካህን የኛ ንስሐ አባት ሆኖ እንደ ተሾመ ቢያምኑ ኖሮ ማት አማላጅ ሰው አይኖረውም ነበር። አለቀ። እሱም በማወቅ ሁሉም ይፈታል። ኢየሱስ ከአብ ያንሳል ይልህና ከዛ በኋላ ይሄው እሱ ሁሉን ላስገዛለት ይገዛል ኦር ደግሞ አብ ከኔ ይበልጣል እንደዚህ የሚሉ ጥቅሶችን ሲደረደርልህ ኢየሱስ ፍጹም ሰው እንደሆነም ስታምን ጥያቄ ይፈታል። እኔና አብ አንድ ነን፣ የአብ የሆነው ሁሉ የኔ ነው፣ በዙፋኑም ላይ ላለው ለበጉም አንድ አይነት ምስጋና፣ አንድ አይነት ውዳሴ፣ አንድ አይነት ክብር፣ አንድ አይነት ባለጠግነት ይሁን ሲባል እንዴት ነው ይሄ ነገር ደግሞ ኢየሱስ ፍጹም አምላክ መሆኑን ስታቅ ጥያቄው ተፈታ ማለት ነው። ብዙ ጥያቄዎች በሱ ማንነት ዕውቀት ውስጥ የሚመለሱ ናቸው። የጌታችን ኢየሱስ ክርስቶስ አምላክና አባት ሲባል ጥያቄው የሚመለሰው ኢየሱስ ክርስቶስ ማን ነው በሚለው ፍጹም አምላክ አባቱ ነው፣ ፍጹም ሰው አምላኩ ነው። አለቀ። እነዚህ ሁሉ ጥያቄዎች በሌላ ጉንጭ አልፋ ንግግሮች የሚፈቱ ሳይሆን ኢየሱስ ክርስቶስ ማን ነው? ለዚህ መልሳችን ፍጹም አምላክ ፍጹም ሰው በስንት አካል? በአንድ አካል። ሁለት ኢየሱሶች የሉ፣ በአንድ አካል። ቃል ስጋ መሰለ ነው ሆነ በአንድ አካል ትላንትናም ዛሬም እስከ ለዘላለም። ቆላስይስ 2 በእርሱ ሰውነት ስንት አካል ነው ያለው ኢየሱስ ምድር ላይ? አንድ ነው አይደል? በእርሱ ሰውነት የመለኮት ሙላት በሰውነት ተገልጦ ለመቼ? ለዘላለም ይኖራል። ቃል ምን ሆኗል? ስጋ ሆኗል። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ያው ነው። ትናንትናም ኢየሱስ የሚል አስገብተናል። ክርስቶስ ብቻ ብንል ከዘላለም እንላለን። እሱ በዘላለም ውስጥ ነበር፣ ቃል በዘላለም ውስጥ ነበር። ሰውነት ግን ትናንት አለው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ምንድነው? ያው። ለምንድን ያነሳውላችሁ? ድሮ የሰውነቱ ስራ ወይም ሰው ነበረ ድሮ ሰውነቱ በቃ መስቀል ላይ ሞቶ አልቋል ጨርሷል። ከዚህ በኋላ የሰውነት ስራ የሌለ ስለመሰላቸው ለዚህ ምንድነው የሰውነቱ ስራዎች? አንደኛ ቃል ምን ሆነ? ስጋ ሆነ። ሁለተኛውስ በዚህ ምድር ላይ ሲኖር ያ ሲወለድ ነው። ከዛ እስከ ሕፃንነቱ እስከ መስቀል ድረስ ሂዱ 33 ዓመት በሙሉ በምን ኖረ? በመታዘዝ። ግን ምን አይነት መታዘዝ ነው? በምትክነት እየታዘዘ ኖረ። ማንን ተክቶ? ማንን ወክሎ? ያ ተወክሎ እኔን ወክሎ በጽድቅ ኖረ። በእግዚአብሔር ፊት በእርሱ ደስ የሚለኝ ልጄ የሚያስብል ህይወት ኖረ ጌታ። አዛዡ መታዘዝን ተምሮ ኖረ። በተቀበለው መከራ ውስጥ መታዘዝንም አየ። አንድ ቀን እንኳ ከአባቱ ፈቃድ ውጭ ምንም ያደረገው ነገር የለም። መብሉ የአባቱን ፈቃድ ማድረግ ሆነ አለ። የሚገርም ህይወት። አብርሃም ያልኖረው፣ ዳዊት ያልኖረው፣ ሁሉም አጀንዳ አላቸው። ኢየሱስ ግን አጀንዳው አባቱ ብቻ። ኦኬ፣ ይሄ መታዘዙን እያየ አቤት ጌታ ይገርማል፣ አቤት ኑሮ፣ አቤት አኗኗር ብለህ ካበቃ
ታሪኩን አጠናህ እንጂ ወንጌሉ አልደረሰህም። ታሪኩ የኢየሱስ መታዘዝ ነው። ወንጌሉ መታዘዙ ለማን ነው? መጽሐፍ ምን ይላል? በአንዱ መታዘዝ የሚያምኑበት ማለት ነው ሰዎች ሁሉ ምን ይሆናሉ? ይጸድቃሉ። በስንቱ መታዘዝ? በአንዱ ሰው መታዘዝ። በምትክነት ታዘዘ። ሪፕሬዘንታቲቭ ኦቢዲየንስ። በዛ በመወከል እኔን ወክሎ ጌታ የታዘዘ። ለዚህ በሱ መታዘዝ እኔ በእግዚአብሔር ፊት አሁን ምን እባላለሁ? አቤት ዴቭ በርሱ ደስ የሚለኝ ልጅ ማን ነው የታዘዘው? አቤት እኔ እንዳትል። በክርስትና ሰማይ ቤት የማይወራ ወሬ አይወራም። ብዙ ሰዎች ሰማይ ቤት ማያወጧትን ቃል መሬት ላይ ሲሆኑ ግን ይለፈልፋል። ሰማይ ቤት ከማይወሩት ወሬዎች አንደኛ ማንም አይጠይቅም ሲጀመር። እንዴት ግን እዚህ ልትመጣ ቻልክ? እስቲ አመጣጥህን ንገረን። ምንድነው? እኔ እንግዲህ በጣም አስተዋይ ነበርኩ እና ቀውሌ በቃ ፈልጋለሁ እግዚአብሔርን። በቃ እኔ ስወለድ ጀምሮ እግዚአብሔርን በቃ ፈልግ ነበር። በዛ ላይ ደግሞ ቤተሰቦቼ በጌታ ናቸው። ታርሜ ተኮትኮቼ ነው ያደኩት። በቃ እንዲህ ለዚህ ለምጣት በጣም ተጠንቅቄ ጾሜ ጸልዬ ደግሞ ቴዎሎጂ ገባው በጠስኩኝ ምናምን በዚህ ነው የመጣሁት አይባል። ሰማይ የሚጠይቅህም የለም። አንተም እኔ ብለህ ማውራት አትችልም። ሰማይ ቤት ዞር ብሎ የሚያይል አንድ ሰው የሚጠይቅህም የለም የሚመልስም የለም። ሁሉም የመጣው ሰው እዛ በምን እንደመጣ ስለሚያውቅ እንዲህ ነው የሚለው፣ ለታረደው በግ ክብር፣ ምስጋና፣ አምልኮ፣ ባለጠግነት። እዛ ሆነ እዚህ ቸርች ውስጥ ሰውን ግራ የምታጋባው ጻድቅ መሳይ አስመሳይ ሰው እዛ ስላንተ የሚሰማ የለም። ዞር ብሎ የሚያይ